እየሞትኩኝ እኮ ነው ረፊ። አፈን ዝጋ። 10 ጊዜ ሚራ ሚራ አትበለኝ። ሚራ ሚራ ከምትለኝ ንስሓ ግባ። እሱ ነው እሺ የሚበጅ። ሚራ እባክሽ ተይ። አንቺ ደደብ፣ መጀመሪያም ረፊ ተይ ብዬሽ ነበር ማትረቢ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ላይክ ሰብስክራይብ እና ሼር ኮሜንት በማድረግ ጀምሩት እያልኩኝ ተወዳጁ ድራማ ሉሃና ቀጣዩን ክፍል ይዤላችሁ መጥቻለሁ። ሉሃና ቀጣዩ ክፍል ይህን ይመስላል። ሮቤል ልትገለው የነበረችው ሚራ ወዳጁ ወይም ሙሽሟን ልትገል ብላ ከሞት አፋፍ ላይ ራሱን አድኗል። በጥፊ በማለት ወደ ኋላ ፌንት ከበላሽ በኋላ ሮቤል ራሱን ነቅቶ እጅ መናጤ ልትገለይ ነበረ ብሎ ራሱን ካጽናና በኋላ ምን ሆነሽ ነው የወደቅሽው? ምንሽን ነው የመታውሽ? ብሎ ሲያሻሻት ሲከራከሩ ባሏ አድናል ከቸች ብሏል። ከባልካው ሽሜ የሆነባት ሚራ አሁንም ማስመሰሏን ቀጥላበታለች። ሊደፍረኝ ነበረ አብረን እንተኛ ብሎኝ ነው፣ ሮቤል አስቸግሮኝ ነው ለአድናል የተናዘዘችው ኑዛዜ ነበረ። አድናልም ሁልጊዜ መምታትና ቡጢ ወይም ቦክስ የማይሰለቸው ወንድሙ ላይ ሮቤል ላይ እጁን ሰንዝሮበታል። በወጣ በገባ ቁጥር ቂጣ ይመስል የሚጠፈጥፈው ሮቤል አሁንም በቦክስ ተመቶ ከክላሱ ወጥቶ ለቆ ሂዷል። አድናል አሁንም እንደዛው ዛው አልጋ ላይ ተኛ ያለች መሰል አቶ ሚራ የምትሰራው ተንኮልና ብዙ ነገር የምታሴረው ሴራ ሉሃና ድንገት በሩን ከፍታ ወዳና አድናል ክላስ ስትገባ እንደተለመደው ባልና ሚስቱ ወይም ሚራና አድናል በአንድ ላይ አየቻቸው። እርር ድብን ቀጥል በማለት በሩን በኃይል ዘግታው ሄደች። አኮረፈች። ሳሎን ተቀምጣ ነበረ። አድናል መጣ። ምን ሆነሽ ነው የኔ ፍቅር የኔ ማር? ምንም ነገር እኮ የለም፣ የተከሰተ ነገር የለም፣ አጋጣሚ ነው። ቆይማ ልንገርሽ ላስረዳሽ። በጣም ብዙ ነገር ለመናት። ነገር ግን አሻፈረኝ ወይም አልሰማም ያለችው ሉሃና ጆሮ ዳባ ልበስ ብላ መልስ ያልሆነ ነገር ሰጥተው ከዚህ በኋላ ተወኝ፣ ብቻዬን መሆን ፈልጋለሁ ብለው ረጋግጣው ጥላው ሄደች። ተደብቆ የሚመለከተውና የስራቸውን ኮቴ የሚያዳምጠው ሮቤል አሁንም አልሰለቸውም። በበራ ጮልቆ ይመለከት ነበር። ምንድነው እየተካሄደ ያለው? ምንድነው እየተፈጠረ ያለው? በመሀላቸው ክፍተት መፈጠሩ ለኔ ይጠቅመኛል ብሎ ግግም ያለው ሮቤል አሁንም ወደ ክላሷ አመራ። ሉሃና ቁጭ ብላ ነበር። መረር ባለ ቃላት ምን ልትሰራ መጣህ እዚህ? ምን ታረጋለህ? አድናል እኮ እንዳትገባ ብሎሃል። እዚህ ክላስ ከገባ መሞቻህ እንደሆነ ታውቃለህ። ከዚህም ቤት መባረሪያ እንደሆነ ታውቃለህ። የቆየህ እኮ በእኔ ነው። ከአሁን ቀጥ ብለህ ውጣልኝ። ምንም ነገር አልፈልግም። ከዚህ በኋላ ብቻዬን ነው መሆን የምፈልገው። እኔ እወጣልሻለሁ፣ ነገር ግን የሚካሄደውና የሚሆነው ነገር ልነግርሽ ነው የመጣሁት። የሮቤል መልስ ነበረ። ሁለቱም ግንፍልታቸው ግንባራቸው ላይ ይታያል። ነገር ግን ውሸትና ተንኮል አልቀበልም፣ ከዚህ በኋላ እሱን አላምንም ያለችው ሉሃና አሁን መረር ያለ ቃላት መናገር ጀምራለች። ታውቂያለሽ ሉሃና፣ እነሱ እኮ አንድ ላይ ሆነዋል። አንድ ላይም ደግሞ ሲተኙ ሲሳሳሙ አግኝተሻቸዋል። የሚባባሉትን ሁሉ ሰምተሻል። እኔ በትንሹ እንኳን ልንገርሽ፣ እወድሻለሁ፣ ተወኝ እየተባባሉ ነበር። አፈቅርሻለሁ፣ ሉሃናን እንኳን ውዳትም ሲባባሉ ነበር አለ። እንደዚህ አለ አይደለ? ሉሃና ደጋግማ ይሄን ቃላት ተናገረችው። ከዛም በኋላ ምን ትላለች ብለን ስንጠብቅ ደግ እሰይ አደረገ የሚል መልስ ሰጠችው። በነገራችን ላይ በዚህ ንግግሯ የረካችሁ ወይም በዚህ ንግግሯ ብዙዎቻችሁ ተደስታችሁ ይሆናል። እኔም ከዛ መካከል ነው። ምክንያቱም ነገር አመላላሽ መሀላችሁ ክፍተን ለመፍጠር ሲመጣ መልሱ ማግኘት ያለበት ወይም መመለስ ያለበት መልስ ይሄ ስለሆነ ደግ አደረገ የሚለው መልስ እሱን እርር ድብን ቁስል አድርጎታል። ይህም በመሆኑ ተናዶ ሮቤል ከሉሃና ክላስ ለቆ ወጣ። አሁንም እንደተለመደው ሚራ የምትልከውን ሁሉ የማይለቀው ሮቤል አሁንም ወደ ሚራ አመራ። አሁን ግን ይመስለኛል ሹፍርናውን መያዝ የያዘችው ሚራ ናት። መኪናው እጇ ላይ ያለው ስትፈልግ ነዳጅ ትሰጠዋለች፣ ስትፈልግ ነዳጅ ታሳንሰዋለች፣ ስትፈልግ መሪውን ትቀያይረዋለች፣ ስትፈልግ ብሬክ ትይዝበታለች። ብቻ በሮቤል ህይወት ላይ ትጫወትበታለች። ረሂምን ብቻ የቤቱን ሁላ
መሪ ነኝ ትላለች። አሁንማ ቤቱ በስምህ አይደለም አድናል፣ ቤቱም ተቀይሯል፣ ስለዚህ እሾፍርሃለሁ ያለች ይመስላል። ሉሃናንም ስትፈልግ ታሽከረክራታለች፣ ስትፈልግም ደግሞ ውጭ ትላታለች። ነገር ግን ሁለቱም አይጥና ድመት ሆነው ተፋጠው ይኖራሉ። ወደ ጉዳያችን ገባ ስንል ወደ ድራማዋ ስንመለስ እንግዲህ ሮቤል አሁንም ሚራ ያዘዘችውን ለመፈጸም ነበር ወደ ሉሃና ክላስ እያመራው። ሳይሳካለት ቀርቶ ወደ ኪችን አመራ። ኪችን ሲያመራ አቶ ሚራን አገኛት፣ ወይዘሪት ሚራን አገኛት። ብቻ በሁለቱም ብሰይማት አያንሳትም፣ አቶም ብላት ወይዘሮም ብላት። ምክንያቱም ስትፈልግ እንደ ወንድ ያደርጋታል፣ እኔ ማንም አይረታኝም ትላለች። ስትፈልግም ደግሞ እንደ ወይዘሪት ያረጋታል። ብቻ ነገር አለሙ ወደዚህ ነው። ሮቤል አሁን መረር ብላለች መሰል ሉሃና ልትሰማኝ አልፈለገችም። እንደውም ከበፊቱ ብሶባታል። ጆሮ ዳባ አልበሳለችኝ። እንግዳ እንደዚህማ ከሆነ መፍትሄው ሁለታችን እጅ ላይ ነው ያለው በማለት ሚራ ትናገራለች። እንግዳ ምንድን ነው እስኪ ሀሳብሽ ልስማማ ይላል ሮቤል። ሮቤል አሁን እንግዲህ ተመሪ ሆኗል። የኋላ ጎማ በሉት። የመኪና የኋላ ጎማ ያው ተጎታች ነው፣ የፊቱ ጎማ ደግሞ ይመራል። አሁን የፊት ጎማ ሆና ሚራ እየመራችሁ ነው፣ የኋላ ጎማ ሆኖ እየተመራ ነው። እኔማ ይመጣልኝ አሁን እሷን አንተ ድብን ብሽቅ ታረጋታለህ፣ እኔ ደግሞ ባሌን አድናልን እርር ብሽቅ አደርገዋለሁኝ። ከዛ በኋላ ሁለቱን እናለያያለን። እኔ አድናልን ጠበቅ አርጌ ይዣለሁ፣ አንተ ደግሞ ሉሃናን ጠበቅ አርገ ያዝ። ይህ የሴረኛዋ ወይም ከሁለቱም የኔ ናቸው የምትለው የሚራ ምክር ነው። ሮቤል በዚህ ምክር የተስማማ ይመስላል። አዎ እኔ ሉሃናን አፈቅራታለሁ፣ እወዳታለሁ፣ ስለዚህ አብሬያት መሆን ፈልጋለሁ፣ አብሬያት ካልሆንኩኝ ሞቼ እገኛለሁ የሚለው ሮቤል በዚህ ሀሳብ ተስማምቷል። ሚራ እንደተለመደው ማብሸቅና ማትከል ስራዋ ነው። አሁን ሉሃና ተናዳለች አብረው በመሆናቸው። አድናል እንደተለመደው ማባበልና ማሽኮርመም የማይሰለችው ሉሃናን ሊያባብላት ሂዶ ነበር። እኔ ጥፋተኛ ነኝ፣ ይቅርታ አድርጊልኝ፣ ስለዚህ ስጦታ አምጥቼልሻለሁ ተቀበይኝ አላት። ሉሃና ሳሎን ቁጭ ብላ ነበር። ሉሃና አልሰማም አሻፈረኝ ብላ ትታው ስጦታውንም ገፍታ ወደ ክላሷ አመራች። ሚራ ወደ ክላስ ከገባ አድናል ወደ ክላስ አመራ። ወደ ክላስ ገባ። ስጦታው ከጎኑ ተቀምጦ ነበር። ሚራ መጣች። የኔ ፍቅር፣ የኔ ባል፣ የኔ ውድ ነገር፣ የልጅ አባት ስጦታ ገዛህልኝ፣ ስጦታ እኮ ከገዛህልኝ ረጅም ጊዜ ሆኖታል ብላ በመማጸደቅ ወይም የእሷ እንዳልሆነ እያወቀች ለማሳረር ብላ የምትጠቀማቸው ቃላቶች ወርቅ ናቸው። ብቻ ምን ያደርግላችኋል፣ እንደምንም እንደዛም ብላ አድናልን ካናደደች በኋላ ላንቺማ መስጠት ቢኖርብኝ ኖሮ ጥይት ነው የምሰጥሽ ብሎ ተናዶ ከክላስ ከወጣ በኋላ ስጦታውን ውልቅ አድርጋ ለበሰችው። ሹራብ ነበር ነገር አረሙ። ከለበሰች በኋላ እንደተለመደው የማይሰለቻት ማናደድ፣ ማሰልቸት፣ ከቤት ማባረር የምትፈልገው ሉሃና ክላስ አመራች። ሉሃና አያምርም አድናል የገዛልኝ ስጦታ ነው እያለች እያገላበጠች እያሽሞነሞነች ማሳየት ጀመረች። ይህ የማይሰለቻት ሚራ አሁንም ውጪልኝ ከዚህ ክላስ፣ ምንድን ነው የምትፈልጊው? ያምራል፣ እንኳን ደህና ሰጠሽ፣ ደስ ይላል፣ የልጅሽ አባት ነው። ብቻ በመናደድ እርር ድብን በማለት የሉሃና መልስ ነበር። አሁንም ከሮቤል ጋር የሚስማሙት ሚራና ሮቤል በአይዲያቸው ስለተስማሙ አድናል ከቤት ተናዶ ለቆ ሄደ። ሮቤል እና ሚራ ተመካከሩ። አሁንም ሉሃና ማናደድ አለብን ብለው ሉሃና ክላስ አላመሩም። በመመካከር ምን ማድረግና ምን ብናደርግ ይሻላል? አሁን አድናል ተናዶ ወጥቷል። ስለዚህ የበለጠ ደግሞ ሉሃናን የምናናድድበት ሲስተም እንፍጠር ብለው ተመካክረው ሁለቱም የሰሩት ሴራ አሁን ሉሃናን ለማናደድ ጥረት እያደረጉ ነው። ምሽት አካባቢ ነበረ፣ ወደ ንጋት አካባቢ ነው ይህን ስራ የሰሩት። ሉሃና እርር ድብን ያለ እንቅልፍ ወስዷታል። ሚራ ማስመሰሏን ቀጠለችበት። አናቅም ሮቤል ይሁን ሸሚዙን የለበሰው ወይስ ስዕል ይሁን አናቅም። የአድናልን ልብስ የለበሰ የመሰለ ክላስ ውስጥ ተወኝ፣ ምንድን ነው የምታረገኝ? እረ ወድቅብሃለሁኝ፣ እንዳልወድቅብህ እያለች በመጮህ ሚራ ድምፅ ታወጣለች። እንደተለመደው ድምፅ መስማት የማይሰለቻት ወይም ሮሮ መስማት የማይሰለቻት ሉሃና ወደ ክላሳችሁ ታመራለች። አሁንም ለማሳረርና ለማዳበር ነው። ይህ የአድናልን ድምፅ የመሰለ አስመስለው ሮቤልና ሚራ የሚያደርጉት ሴራ ነው። ሉሃና ወደ ክላስ አመራች። ወደ
ወደ እነ ሚራ ክላስ ያየችው ነገር ግን ሌላ ነው። እኛም ገርቦናል። እውነት አድናል ተመልሶ ከሚራ ጋር ነው ወይስ ሸሚዝ አርበሳ ሮቤልን እንደለመደችው እያሽኮረመመችው ነው? ያው የሚራ ሴራ መቼም አያልቅም። ሚራ ልቦናውን ይስጥሽ። ከአንዱ ፈተና አለፉ ሲባል ሌላ ፈተና ታመጭብናለሽ። ስለዚህ ሚራ ልቦናሽን ያራራው እያልን ተወዳጁ ሉሃና ድራማ ይሄን ይመስል ነበር። በነገራችን ላይ እኔም አስተያየት አለኝ እንደ ማንኛውም ተከታታይ ሉሃና ድራማ እንወደዋለን፣ እንከታተለዋለን። ነገር ግን ቀረ ብለን የምናስበው ተደጋጋሚ ባይሆንና ወደ ሜዳ ወጣ እያላችሁ ብትሰሩበት፣ ተጨማሪ ሰዎችን ብትጨምሩበት የበለጠ ተከታታይነቱ የበለጠ ልብ ማራኪ ወይም ሳቢ ይሆናል ብለን እናስባለን። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር፣ ኮሜንት አድርጉልን። በቀጣይ ክፍል እስከምንገናኝ ድረስ ቸርን ሰንብት እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።